ሰላም ጤና ይስጥልኝ ውድ ቤተሰቦቼ። ተፈጥሯዊ ውህዶችን እየተጠቀምሽ ፀጉርሽ ምንም ለውጥ ካላመጣ ችግሩ ውህዱ ሳይሆን አጠቃቀምሽ ላይ ነው። አዎ በትክክል ሰምተሽኛል። ያገኘሽውን እጽዋት ቅጠላ ቅጠል ሁሉ ዝም ብለሽ እየቀላቀል መቀባት ፀጉርሽን አያሳድገው፣ ይባስ ሊያደርቅብሽ ይችላል። የተደበቀ እውነት ደግሞ ይሄ ነው። የራስ ቅልሽና የፀጉርሽ ዘለላ ፍላጎታቸው የተለያየ ነው። ሰማይና ምድር ማለት ትችላለሽ። አንደኛው የሚያክመው ሌላኛው ደግሞ ሊጎዳብሽ ይችላል ማለት ነው። ስለዚህ ዛሬ ማንም ማያወራለት ፀጉሬን ከድርቀት ያዳነው ትክክለኛውን የተፈጥሮ ሚስጥር በተግባር አሳያችኋለሁ። ሻዮችን እንዴት እንደማዘጋጅ፣ እንዴት እንደምጠቀምባቸው እና ፀጉሬ እርጥበት በማጣት እንዳይቸገርብኝ እንዴት እንደምጠብቀው እና ደግሞ እስከዛሬ ድረስ ያላየነው ለየት ያለ ውህድ ውሃ አለ። የዚህ ውህድ ውሃ ተአምር የሚገርም ነው። ገና በተቀባችሁት በመጀመሪያው ቀን ነው ለውጥ የምታዩት እና እስከ መጨረሻው ድረስ አብራችን ቆዩ። የዛሬው ውህድ ውሃ ሁለት ናቸው። አንደኛው ፀጉሬን ከመታጠቢ በፊት የምቀባው ሲሆን አንደኛው ደግሞ ፀጉሬን ከታጠብኩ በኋላ የምጠቀመው ማለት ነው። ስለዚህ ፀጉሬን ከመታጠቢ 2 ቀን በፊት ሲቀረው፣ ለምሳሌ ፀጉሬ ቅባት በስቶበት ወይም ቢልድ አፕ የተለያዩ ነገሮች ተቀብቶ ሳምንቱ ሙሉ ቆይቶ ትንሽ ሊታጠብ ሲል የሆነ ከበድ የማለት ስሜት ሲሰማው ከመታጠቢ 2 ቀን በፊት ሪፍሬሽ ለማድረግ የምንጠቀምበትን ቅጠል ነው ማሳያችሁ ማለት ነው። ይህ ታምራዊ ቅጠል ምን ይባላል? ኒም ይባላል ማለት ነው። ኒም እንደምታውቁት ከጥንት ጀምሮ በእጽዋት ሳይንስ ውስጥ ፎሮፎሩን ለመከላከል፣ የፀጉርን ማሳከክ፣ በተለይ ደግሞ ፈንገስ፣ በባክቴሪያ በተለያዩ ነገሮች የሚመጡ የራስ ቅል ችግሮችን ለማስወገድ ከጥንት ጀምሮ ተፈጥሮ የምትጠቀምበት ተፈጥሯዊ ጸረ ፎሮፎር ነው ማለት ነው ኒም። ስለዚህ ይሄ የምታዩትን ቅጠል እንዴት አድርጌ ለፀጉሬ እንደምጠቀመው ሊው። በተለይ በሞቃት አካባቢዎች በጣም ይበቅላል ማለት ነው። ይሄ የምታዩት ዛፍ በደንብ አስተውሉት ማለት ነው። ፍሬዎቹ ቢጫ ናቸው እና ይሄንን የኒም ቅጠል መጀመሪያ እቀነጥሰዋለሁ እንደምታዩት ማለት ነው። ከዛ ሙልጭ አድርጌ ነው ማጥበው። ምክንያቱም ኒም ከሌሎቹ ተክሎች ለየት የሚያደርገው ምን መሰላችሁ? በአካባቢው ያለውን ነገር አብዞርብ ማድረግ ይችላል ማለት ነው። ለምሳሌ የመኪና ጭስ የሚያርፍበት ከሆነ ወይም የተለያየ አቧራ ምን ካለ ስለሚይዝ ያ ወደ ፀጉራችን እንዳይገባ በደንብ ሙልጭ አድርጋችሁ ደጋግማችሁ ታጥቡታላችሁ ማለት ነው። ኒሙን ከቀነጠሳችሁት በኋላ ከዛ በደንብ ከታጠበ በኋላ እንደዚህ ታጠነፍፉታላችሁ። እንደዚህ አጠንፍፋችሁ እንደምታዩት ከዛ ምን አደርገዋለሁ መሰላችሁ? እኔ ፀሐይ ላይ አሰጠዋለሁ። ያው እኔ በብዛት ለብዙ ጊዜ ነው ማዘጋጀው። ስለዚህ ፀሐይ ላይ እንደዚህ አድርጌ አሰጠዋለሁ ማለት ነው። ከዛ ሲደርቅልኝ ቁርጥርጥ አድርጌ አስቀምጠዋለሁ ማለት ነው። ምክንያቱም የደረቀው የበለጠ ፓወርፉል ስለሆነ ማለት ነው። ከዛ ከዚህ ቅጠል ላይ 1 ማንኪያ ወስዳለሁ ማለት ነው ይህንን ውህድ ለማዘጋጀት። ከዛ ቀጥሎ ሁሌም የምናውቀው አበሻችን አለ አይደል? ኒም በተፈጥሮ ፀጉርን ትንሽ በተለይ እኔ ፀጉር ፎርሲ ስለሆነ ከርደድ የማድረግ ባህሪ ስላለው ባላንስ አይደለ ሁሌ የምንሰራው ባላንስ እንዲያደርግልኝ አብሽ ስሊፕ ይሰጠዋል ማለት ነው። እንደገና ለፀጉሬ ደግሞ የበለጠ ክሊን እንዲሆን ይረዳኛል። ስለዚህ አብሹን 1 ማንኪያ ዘፈዝፈዋለሁ ለተወሰነ ሰዓት። ከፈለጋችሁ ለአዳር መዘፍዘፍ ትችላላችሁ። አብሹን ከዘፈዘፋችሁት በኋላ ያቺ የደረቀችዋን የኒም 1 ማንኪያ ትወስዳላችሁ ማለት ነው። ከዛ ሁለቱን ምን እናደርገዋለን? እንጥደዋለን ማለት ነው። መፍላት ስላለበት ግን በጣም ብዙ አይደለም። ለተወሰነ 3፣ 4፣ 5 ደቂቃ ካፈላችሁት በኋላ በጣም ሳይበስል ታወርዱታላችሁ ማለት ነው። ከዛ እንደዚህ እንደምታዩት መንተክተክ ሲጀምር ይወርዳል። በደንብ አድርጋችሁት እስኪበርድ ደግሞ ለ1 ሰዓት ለ2 ሰዓት ድረስ ተውት። እዛው እርስ በርስ እንትን ይባሉ ተዘፍዝፎ በደንብ አድርጎ አብዞርብ እንዲያደርገው ማለት ነው። ከዛ እንደዛ ካደረጋችሁት በኋላ ታጠሉታላችሁ። ከዛ በኋላ እኛ የምንፈልገው ውሃውን ነው ለዛሬ ማለት ነው። እንደዚህ አድርጋችሁ ካጠለላችሁት በኋላ ይሄ ያጠለላችሁትን ሁለቱን ፍሪዘር ውስጥ ማስቀመጥ ትችላላችሁ። በፈለጋችሁ ሰዓት ድጋሚ ቀቅላችሁ መጠቀም ትችላላችሁ፣ ላለማባከን ከፈለጋችሁ ማለት ነው። ስለዚህ ለዛሬ ግን የምንፈልገው ውሃውን ብቻ ስለሆነ ማለት ነው እንደዚህ አድርጌ ያጠለውና ያ ፀጉሬ ቅባት በዝቶበት ለቆዳዬ ነው ዋነኛ ትኩረቴ ቆዳዬ ላይ ነው። ስለዚህ ቆዳዬ በሚያሳክከኝ ሰዓት ምንም ነገር አልቀበል በሚል ሰዓት ይህንን ውህድ ውሃ ነው ማዘጋጀው ማለት ነው። ከዛ ስሩን በደንብ አድርጌ ቀባዋለሁ ማለት ነው። ስለዚህ ሞክሩት እናንተ። ማንኛውም ውህድ ውሃዎችን ከተጠቀምን በኋላ ሁሌም የማንረሳው ነገር አለ አይደለ? በደንብ ስሩን ትረጩታላችሁ። ከዛ በኋላ ማሳጅ ታደርጋላችሁ። እንዳልኳችሁ ይሄ ቁጥጥር በተሰራውበት ሊሆን ይችላል፣ ፀጉሬን ባለበት ሁኔታ ማለት ነው። በተለይ በተፈጥሮ ፀጉር ያላችሁ ልጆች በሾሩባችሁ ቆዳው ላይ ነው ዋና ፎከሳችሁ ማለት ነው። እሱ በደንብ ካደረጋችሁበት በኋላ ከ3 ደቂቃ በኋላ ምን ታረጋላችሁ? ንጹህ ዘይት ሞቅ አድርጋችሁ እናንተ ያላችሁ ለምሳሌ ኮኮስ ዘይት ከሆነ
ስለሚያከረድድ ከሬት ጋር ተቀላቅሉታላችሁ። ወይም ደግሞ የአቮካዶ ዘይት ሊሆን ይችላል፣ የወይራ ዘይት ሊሆን ይችላል፣ ወይም የአልመንድ ብቻ ቀለል ያሉ ዘይቶች ብዙ ለራስ ቅል የማይከብዱ ዘይቶችን ነው እዚህ ጋር የምትጠቀሙት። ለራስ ቅላችን ስለሆነ ፎከሱ ማለት ነው። ስለዚህ ቀለል ያሉ ዘይቶችን 1 ማንኪያ ይበቃዋል። ኦልሬዲ ቢልድ አፕ በስቶበት ማሳከክ ስለጀመረ ሌላ ቅባት ጨምረን አናስጨንቀውም ማለት ነው። ከዛ ማሳጅ እናደርግና ሎ ፕሮሲቲ ሃይ ፕሮሲቲ ካላችሁ እና ቶሎ የሚተንባችሁ ከሆነ ለተወሰነ 10-15 ደቂቃ ላስቲክ ወይም ሻወር ኬፕ ማድረግ ትችላላችሁ ማለት ነው። እንደዚህ አድርጋችሁ የራስ ቅላችሁ ማረጋጋት ትችላላችሁ። ኒም ሪፍሬሽ ያደርጋል፣ ባክቴሪያዎችን ይገላል፣ ፈንገሶችን ይገላል። ስለዚህ ፀጉራችሁ በሚረበሽበት በተለይ ራስ ቅላችሁ ሰላም በሚያጣ ሰዓት በዋነኝነት ልታስታውሱት የሚገባ ቅጠል ቢኖር ኒም ነው። ኒምን ደግሞ ባላንስ ያደርግላችሁ አብሽ ስለሆነ እንደዚህ ያታረጋላችሁ ማለት ነው። ቀጥሎ ደግሞ ከታጠብን በኋላስ ሪፍሬሽ ካደረግን በኋላ ደግሞ ለየት ያለው በጣም ቆንጆ የሆነውን ውህድ ደግሞ ላሳያችሁ። እሺ የሁለተኛው ውህድ ውሃዬ ደግሞ የሚዘጋጀው ከግራዋ ቅጠል ወይም ቢተር ሊቭስ ከምንለው ማለት ነው። ስለዚህ የግራዋ ቅጠል እንደምታውቁት እኛ ሀገር በተለይ በአፍሪካ ውስጥ በጣም ታዋቂ የሆነ ነው ማለት ነው። የተለያዩ በሽታዎችን ትሪት ለማድረግ የእጽዋት ሳይንቲስቶች ይጠቀሙበታል ማለት ነው። ማላሪያ ሊሆን ይችላል፣ ታይፎይድ ሊሆን ይችላል፣ ዲያራ፣ የተለያዩ በሽታዎችን በውስጡ ቫይታሚን ሲ ያለው፣ ቫይታሚን ኬ ያለው እና ለአጥንት ጥንካሬ፣ ለጥርስ ጥንካሬ፣ ለብዙ ነገር ይጠቀሙበታል። እኛ ግን ዛሬ የምንፈልገው ለፀጉራችን ነው ማለት ነው። ስለዚህ ውጭ ሀገር ያላችሁ ልጆች አማዞን ላይም ከየት እንፈልጋችሁ ብታገኙት ደስ ይለኛል ማለት ነው። ቢተር ሊቭስ ወይም ግራዋ ነው፣ ከታች አስቀምጥላችኋለሁ። በጣም ይጠቅማችኋል እሱ ማለት ነው። ፀጉራችሁ በሚያያዝ በሚደርቅ እና ደግሞ ተጥቦ ስብስብ በሚልበት ሰዓት ማለት ነው ትዝ ሊላችሁ የሚገባ ቅጠል ቢኖር የግራዋ ቅጠል ነው ማለት ነው። እንዴት እንደማዘጋጁ እናውራ። እንዴት እንደማዘጋጁ ከመነግራችሁ በፊት ግን ይህንን ቪዲዮ ከወደዳችሁ እባካችሁ ላይክ፣ ሼር ማድረግ አትርሱ። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። የምታዩትን የግራዋ ቅጠሎችን የተወሰነ ቅጠሎች ከወሰድኩ በኋላ በደንብ አድርጌ አጥባቸዋለሁ። እነዚህን ቅጠሎች እያገላበጥኩ አጥባቸዋለሁ ንጹህ እስኪሆኑ። ካጠብኩት በኋላ በእጆቼ በደንብ አድርጌ ለመፍጨት ሞክራለሁ ማለት ነው። አረፋ እስከሚወጣባቸው ድረስ በደንብ አድርጌ እያሸው አዳክማቸዋለሁ። ከዛ እኔ ብዙ ውሃ ስለምፈልግ ወደ መቆጫ ውስጥ ከተውና ጭቅጭቅ አደርገዋለሁ። በጣም ቅጠሎቹ ወደ ትንንሽ ዱቄትነት እስኪቀየሩ ድረስ በጣም አድርጌ ወቅጣቸዋለሁ። ከዛ ከወቀጥኩት በኋላ ካስፈለገኝ ትንሽ ውሃ መጨመር እችላለሁ። ቀጥሎ ወደ ውስጥ ከተዋለሁ ማለት ነው። አቡጀዴ ጨርቅ አድርጌ በደንብ አድርጌ እየጨመቁ አውጠዋለሁ። ምክንያቱም እንደዚህ በምትጨምቁበት ሰዓት አንደኛ ፍርፋሪ ወደ ፀጉራችሁ ውስጥ እንዳይገባ ትከላከሉታላችሁ ማለት ነው። እነዚህ ፍርፋሪዎች በኋላ ፀጉራችሁ ላይ ችግር እንዳይፈጥሩ ታደርጋላችሁ። በዋናኛነት የተጣራ ውሃ ታገኛላችሁ ማለት ነው። የግራዋ ውሃ ከዛ በምታዩት መልኩ እንደዚህ የሚያምር ንጹህ የተጣራ የግራዋ ውሃ አገኘው ማለት ነው። ከዛ ይሄንን የግራዋ ውሃዬን አንድ ስቴፕ ደግሞ ከፍ ለማድረግ ስፈልግ ሁሌም ውህድ ውሃዎች ውስጥ የምጨምረው ሬት አለኝ ማለት ነው አይደለ? ፀጉሬ የበለጠ እንዲያለሰልስልኝ ስለምፈልግ ማለት ነው። ሬት የተጨመቀ ሬት እንደዚህ አድርጌ አውጣዋለሁ ማለት ነው። ሬቱን ግን አደራ እዚህ ላይ ስትጨምሩት ማለት ነው ለእናንተ ስላላሳየኋችሁ ነው እንጂ ከፈቀፈኩት በኋላ ከቻላችሁ ማሽን ፍጩት፣ ከሆነ በማንኪያ ወይም በሹካ በደንብ አድርጋችሁ አድቅቃችሁ በነጠላ መጭመቅ ይኖርባችኋል። ሬቱም ውሃው ነው የሚፈልገው። አለዛ ስፕሬይ ቦትላችሁ ውስጥ ገብቶ ምናልባት ሊደፍንባችሁ ስለሚችል ሬትም ስትጨምቁ በጣም በጥንቃቄ ይሁን። ንጹህ የተጣራ ሬት ነው የሚያስፈልጋችሁ ማለት ነው እና ቀጭን ሬት። ከዛ ሁለቱን አንድ ላይ ቀላቀላችኋለሁ። ሬቱንና ግራዋይን በደንብ አድርጌ ሼክ አደርገዋለሁ እንደዚህ እንደምታዩት ማለት ነው። በደንብ አድርጌ ከመታሁት በኋላ ወደ ስፕሬይ ቦትል ከተዋለሁ ማለት ነው። ከዛ ወደ ስፕሬይ ቦትል ላይ ከከተትኩ በኋላ ፀጉሬ ላይ በሳምንት 3 ቀን 4 ቀን ደስ ባለኝ ሰዓት ስትሬች በሚፈልግበት ሰዓት ፀጉሬ እንዲለሰልስልኝ እጠቀመዋለሁ ማለት ነው። እዚህ ጋር ካደራ ጭምር ማሳስባችሁ ሁሉንም ውህድ ውሃዎች ፍሪጅ ውስጥ ማድረግ አትርሱ። እንደገና ደግሞ በትንሽ መሞከር አለባችሁ። ምክንያቱም አንዳንድ ሰው አለርጂክ ሊሆን ስለሚችል በስሱ ሞክሩት። ምክንያቱም በኋላ ችግር እንዳይፈጥርባችሁ። ማንኛውም የእጽዋት ውህዶችን ከመሞከራችሁ በፊት በትንሹ ከጆሮአችሁ ላይ በመርጨት አለርጂክ ለ24 ሰዓት መሞከር አለባችሁ። አለርጂክ አለብኝ የለብኝም የሚለውን ማለት ነው።
ባለፈው ሳምንት ስንወያይ ትዝ ካላችሁ ስለ ውህድ ውሃዎች ማንኛውም ነገር ለምሳሌ ቅርንፉድን በተከታታይ መጠቀም፣ ሮዝሜሪን በተከታታይ መጠቀም ለፀጉራችን ችግር ሊፈጥርብን ይችላል ማለት ነው። ስለዚህ ዋነኛው ምክንያት እጽዋቶቹ ሳይሆኑ መቼ ነው የምንጠቀመው ማለት ነው። ቅርንፉድ ዋነኛ የራስ ቅል የደም ዝውውር እንዲኖር፣ ሮዝሜሪም እንደዛ ዋነኛ አላማቸው ያ ነው። ሲበዛበት ግን ሪያክሽን ይፈጠርና ምን ይሆናል ማለት ነው? ፀጉራችን ሊቆጣ ይችላል። በሚቆጣበት ሰዓት ደግሞ ፀጉር መሰባበር፣ መበጣጠስ፣ መድረቅ፣ መሻገር ይጀምራል። ስለዚህ ዋነኛ አላማችን ፀጉራችንን ማዳመጥ አለብን። መቼ ምንድነው መጠቀም ያለብን ማለት ነው። ስለዚህ የዛሬው ቪዲዮአችን ሁለት ትኩረት አለው። አንደኛው ፀጉራችን በሚያሳክከን ሰዓት፣ አንደኛው ደግሞ ፀጉራችን ርዝመትና ልስላሴ በሚፈልግበት ሰዓት ነው ብያቸዋለሁ። ስለዚህ ለዛሬ ነበረን ይህንን ይመስላል። እንዳልኳችሁ አሁንም ላስታውሳችሁ ቪዲዮን ላይክ ከወደዳችሁት ላይክ ሼር ማድረግ አትርሱ።